የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። ሰላም እንዴት ናችሁ? ሳይመን ነኝ። ለዛሬም እንግዲህ አዳዲስ መረጃዎች ይዤላችሁ ቀርብ ያለው። ትናንት እንግዲህ እንደሚታወቀው የቀነኒ ህልፈትን ተከትሎ የቀብር ስነ ስርዓቷ ተከናውኖ ነበረ። አባቷም እንግዲህ በቀብር ስነ ስርዓቷ ተገኝተው አንድ ትልቅ መልእክት አስተላልፈዋል። እሱንም ማቀርብላችሁ ይሆናል። ሌሎችም በቀነኒ ጉዳይ የወጡ አዳዲስ መረጃዎች ይኖሩኛል። እስከ መጨረሻ ድረስ ይህንን ቪዲዮ ላይክ በማድረግና ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉኝ ከወዲሁ በትህትና እጠይቃችኋለሁ። ዘግየት ብላችሁ የመረጃ ለደረሳችሁ እንግዲህ ለማስታወስ ያክል ቀነኒ አዱኛ እንግዲህ የአንዱዓለም ረጋሳ እጮኛ የነበረች ናት። ከ3 ቀን በፊት ነበረ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን የተዘገበውና እስቲ ከመጀመሪያ ጀምሮ ሂደቱ ምን ይመስል ነበረ የሚለውን ላስታውሳችሁና ወደ ዋናው ርዕሳችን እንገባለን። አሁን ላይ በተሰማ አሳዛኝ መረጃ የድምፃዊ አንዱዓለም ጎሳ ባለቤት ማለትም ቀነኒ አዱኛ በአሁኑ ሰዓት ህይወቷ እንዳለፈም ተሰምቷል። ያውላችሁም እንደምታውቁት አንዱዓለም ጎሳ በተለይም ደግሞ በኦሮምኛ ዘፋኝነቱ የሚታወቅ ሲሆን አሁን ላይ በተሰማ መረጃ ባለቤቱ ማለትም ከኋላ የምትመለከቷት ቀነኒ አዱኛ በአሁኑ ሰዓት ህይወቷ እንዳለፈ የተነገረ ሲሆን ፖሊስም አሟሟቷን እየመረመረ እንደሆነም በአሁኑ ሰዓትም ተነግሯል። በዚህ ጉዳይ ላይ ተጨማሪ መረጃ ከተሰማ እየተከታተልኩ የማቀርብላችሁናል። በዚህ አጋጣሚ ግን ለአንዱዓለም ጎሳ እንዲሁም ለአድናቂዎቹ ለቤተሰቦቹ እንዲሁም ለዘመድ አዝማዶቹ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። እንግዲህ ዜናውን እንደሰማችሁት ነው። በዚህ መንገድ ነበረ ቀነኒ ህይወቷ ሊያልፍ የቻለው። ግን አሁንም ብዙዎች ሰዎች እያነጋገረ ያለው ጉዳይ ምንድነው? እቺ ልጅ ራሷን ያጠፋችው ወይስ ሌላ ሰው ገድሏት ነው የሚለው ነገር ነው። ምክንያቱም ከ5ኛ ፎቅ ላይ ነው የወደቀችው። እንዴት ሊሆን ቻለ ነው እየተባለ ያለው። ውለዋ ስንመለከት እንግዲህ እስከ ማታ 1 ሰዓት ላይ ፎቶ ስትነሳ ነበረ። ለበርዝዴዋ የሚሆን በርዝዴዋ እንግዲህ ከሳምንት በኋላ ነበር ተብለዋል። ስለዚህ እስከ ማታ ድረስ ፎቶ አንሺዋ የሰጠው ቃል አለ። ከዛ በኋላ ነው ድርጊቱ የተፈጠረው ነውና እስቲ ምን አለ ፎቶ አንሺዋ የሚለውን እስቲ እንመልከት። አንተ ጋር ነበረች ትናንትና ፎቶ ለመነሳት። አንተ የስቱዲዮ ባለቤት ነህ አይደለ? አዎ የስቱዲዮ ባለቤት ነኝ። አንተ ፖስት አድርጋል በአማርኛ ጽፈ አይቼዋለሁ። ፖስት አድርጌያለሁ። ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ ነው የምፈልገው? አይደለም። ለምንድን ነው የምበጣበጠው? ለመበጥበጥ ሳይሆን ጤነኛ መረጃ እንድሰጥ ከፈለኩ ቀነኒ በጣም ወዳት እህቴ ወንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ ልጅ ናት። ትናንትና ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና አረግ ነው። ትናንትና ከ9 ሰዓት ኦልሞስት ከ10 ሰዓት እስከ 1 ሰዓት አነሳዋት። 1 ሰዓት ላይ እርና ሞልጋኖ የኔ ስቱዲዮ እዛ ጋር ተለያየ። ያ የተሰማኝን ሀዘን በጣም በቃ አቅሜ በላይ ስለሆነ የሀዘን መግለጫ እንደ ድርጅትም ያሳደገችኝም እሷ ስለሆነች ማመስገንም ሀዘኔንም መግለጽ ስለፈለኩ ያንን ነገር ፖስት አድርጌያለሁ። ይሄን ያለው ኦኬ። ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም በጣም ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍነው። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። በቃ ምንም የተከፋ ነገር የለባትም። ገብቶሃል አይደለ? ያ ልደቷ ነገ ነበረ አይደለ? ዛሬ ነበረ ልደቷ። ልደቷ ገና ነው። ኔክስት ዊክ ነው። ለኔክስት ዊክ ነው ሁሌ እንደምናደርገው 7 ዓመት 6 ዓመት ውስጥ በፎቶ አብረን አሳልፈናል ከሷ ጋር ማለት ነው። እያገዘች የመከረች ስራ እያሰራች በጣም ብዙ ስራ ሰርታለች፣ አግዛኛለች። በቃ ለብር ፈቀደ ወደደውን ያደረገው። ባለቤቷ ከሷ ጋር ነበረ ትናንትና ፎቶ ስታነሳት? አይ አልነበረም፣ እኛ ብቻችንን ነበር። እንግዲህ እንደሰማችሁት ነው። ፎቶ አንሺዋ እንግዲህ ደንበኛዋ ነው። ለብዙ ዓመት ደንበኛዋ እንደነበረች ነው የተናገረው። ከ10 ሰዓት ጀምሮ ከአመሻሽ 10 ሰዓት ከሰዓት ከ10 ሰዓት ጀምሮ እስከ ማታ 1 ሰዓት ላይ ፎቶ ሳነሳት ነበረ። 1 ሰዓት ማታ ላይ ግን ኤድና ሞል አካባቢ ተለያየን ብሏል። ስለ ነበረ ሁኔታዋ ሲገልጽ ደግሞ በጣም ደስተኛ ነበረች። ምንም አይነት ፊቷ ላይ የሚታይ ምንም አይነት ነገር አልነበረም። ደስተኛ እንደነበረች ነው የገለጸው ማለት ነው።
ስለዚህ ከዛ በኋላ ነው ድርጊቱ ሊፈጸም የቻለው። ከአንድ ሰዓት በኋላ ባለው ወደ ማታ ነው ህይወቷ ሊያልፍ የቻለው ማለት ነው ቀነኒ። ስለዚህ ብዙዎች እያነጋገረ ያለው እንዴት ሊሆን ቻለ? ቀኗ በዚህ መንገድ ከነበረ ማታ ራሷን የምታጠፋበት ምክንያት ሊኖር አይችልም። ከጀርባዋ የሆነ ሴራ ወይም የሆነ ነገር አለ፣ እሷን እንድትሞት ያደረገ የሆነ ነገር አለ ነው ሰው እያለ ያለው። ስለዚህ ይሄኛውን ደግሞ ግልጽ ይውጣ ነው ብዙ ሰዎች እየጠየቁ ያሉት ማለት ነው። እስቲ ሌላ መረጃ አለ እንስማና እንቀጥላለን። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሎፍ የደሎን ወልቲ ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላ ሐሳቡ ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? ጓደኛዋም እንግዲህ በዚህ መንገድ ነው ሐሳቧን እየገለጸችው ማለት ሼር ያደረገችው። ዋና ሐሳቡ ምንድነው? ፍቅር ብሎ ስለዘፈነ በፍቅር ያኖርሻል ማለት አይደለም። በፍቅር ስትኖሪ፣ በእውነተኛ ፍቅር ስትኖሪ እንግዲህ ትልቅ ዋጋ መክፈል አለብሽ፣ ትልቅ ዋጋ ያስከፍልሻል ነው ያለቻት። ይሄ ማለት እንግዲህ ብዙዎች ደስተኛ እንዳልነበረች ቀነኒ በፍቅረኛ ህይወታ ደስተኛ እንዳልነበረች የሚገልጹ በጣም ብዙ መረጃዎች እየወጡ ናቸው። ስለዚህ ቀነኒ እንግዲህ በዚህ መንገድ ነው ህይወቷ ሊያልፍ የቻለው። ዋናው ነገሩ ምንድነው? እስቲ ልጅ ማን ነው የገደላት ነው። አሁን ወደዛ ለመምጣት ነው ሁሉ የምናወራው ነውና ማን ነው የገደላት? ራሷን የጠፋችው በትክክል ወይስ ከጀርባዋ ሌላ ሰው አለ ነው ትልቁ አነጋጋሪ ጥያቄ። ወደዛ ለመምጣት ነው ብዙ መንገዶች እየተካሄደ ያለው ማለት ነው። እስቲ የፖሊስስ ምን አለ ማለት ፖሊሶችስ በዚህ ጉዳይ ምን አሉ የሚለውን እንመልከት። ፖሊስ በአሁኑ ሰዓት በቀነኒ አዱኛ አሟሟት ላይ መግለጫም ሰጥቷል። ፖሊስም እንዳለው ከሆነ በለሚ ኩራ ክፍለ ከተማ ወደ ራስ ውስጥ ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየወሰደች ባለችበት ወቅት ህይወቷ እንዳለፈም ፖሊስም በአሁኑ ሰዓትም አሳውቋል። ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ማለትም ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ እያስታወቅን በተለይም ደግሞ በማህበራዊ ድረገጾች ላይ ከፖሊስ ወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያደርሰውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ ከሚያስተላልፉና ከሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡም የአዲስ አበባ ፖሊስ በአሁኑ ሰዓትም አሳውቋል። ያውላችሁም እንደምታውቁት በትናንትናው ዕለት የድምፃዊ አንዱዓለም ጎሳ ባለቤት የሆነችው ቀነኒ አዱኛ ከ5ኛ ፎቅ ላይ ወድቋ ህይወቷ ማለፏም የሚታወቅ ነው። ነገረው ከሆነ የሟቿ ማለትም የቀነኒ አዱኛ ሬሳ በሱሉልታ እንደሚገኝ የታወቀ ሲሆን ዛሬ በአዲስ አበባ እንደምትቀበርም የተለያዩ መረጃዎችም እየወጡ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ ከተሰማ የማቀርብላችሁናል። በዚህ አጋጣሚ በድጋሚ ለአንዱዓለም ጎሳ እንዲሁም ለቤተሰቦቹ እንዲሁም ለዘመድ አዝማዶቹ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለት እፈልጋለሁ። የፖሊስ መረጃውም እንግዲህ እንደሰማችሁት ነው። እንግዲህ አንዱዓለም ቀነኒ ከፎቅ ስትወድቅ ቤት እንደነበረ ተገልጿል። በአሁኑ ሰዓትም አንዱዓለም በእስር ላይ እንደሚገኝ ነው የተገለጸው። ከዚህ ጋርም አያይዞ የፖሊስ መግለጫው እንግዲህ በዚህ ጉዳይ ላይ እኛ ጉዳይን ይዘነዋል፣ እየመረመርነው እንገኛለን፣ እየተከታተልነው እንገኛለን። በዚህ ጉዳይ ላይ ምንም አይነት መረጃ ማስተላለፍ አይቻልም ብለዋል ፖሊስ። እንግዲህ ይሄ ነው ያለው ነገር። ከዚህ ጋር አያይዤ በጣም የሚገርመኝ ነገር ደግሞ ልንገራቸው። ፖሊስ ጉዳይን ይዤዋለሁ ብለዋል። ህዝቡም በቃ ይሄ ጉዳይ በፖሊስ ተይዟል ብሎ ከዚህ በኋላ እኛ እናቆማለን ብሎ ህዝቡም ዜና መስራቱን ያቆማል፣ ይረሳል ጉዳዩ ማለት ነው። ከዛ የቀነኒ መጨረሻ ሳይታወቅ ይረሳል ማለት ነው። ብዙ እንግዲህ ኢትዮጵያ ውስጥ የሚከሰቱት ትልልቅ ወንጀሎች በዚህ መንገድ ነው ደብዛቸው እየጠፋው ማለት ነው፣ ምንም አይነት ፍንጭ ሳይገኝባቸው። ስለዚህ ኢትዮጵያ ውስጥ የሚደረጉት የወንጀል ምርመራዎች መጨረሻቸው ሳይታወቅ ነው የሚቀረው። ብዙዎችም እያስጨነቃቸው ያለው ጉዳይ ይሄ ነው። የቀነኒ ጉዳይ ፍትህ ማግኘት አለባት፣ ቤተሰቦቿም ፍትህ እንፈልጋለን እያሉ ነው። ስለዚህ ፖሊስ ተከታትሎ መጨረሻውን የደረሰበት ደረጃ ማድረስ ለህዝቡ ማሳወቅና ለቤተሰቦቿ ማሳወቅ፣ ከህግ አንጻርም ቅጣት የሚገባውን ሰው ቅጣት መስጠት እየተገባው ተዳፍኖ የሚቀርበት ምክንያት ነው። ህዝቡ አሁንም እያስጨነቀው ያለው ፖሊስ በዚህ ጉዳይ ምን ያክል ድረስ ነው ይሄ ጉዳይ የሚሄድበት፣ ምንስ ሊያሳውቀን ይችላል የሚል ህዝቡ ብዙ ጊዜ አሁን ጥርጣሬ እየፈጠረበት ያለው ነገር እሱ
ትናንት እንግዲህ የቀነኒ የቀብር ስነ ስርዓት ነበረ። የቀብር ስነ ስርዓቷ ተከናወነ። በዛ እንግዲህ የተገኙ አባቷ ነበሩ። አባቷ እንግዲህ በዛ ሰዓት ያስተላልፉት አንድ ትልቅ መልእክት አለ። እሱን አዳምጠን እንመለስ። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሃጫሉ ሁንዴሳ ተዳፍኖ እንዳይቀር አስተምሬ ላኳት እንድትሞት አይደለም። አደራ የልጄ እውነት ሐቋ ይውጣ። ሐቃምጪ ይውዲያ አካ ሐቃ ጫል ተከለ አደራ አኒ በርሲፈደ ነው ለርገበሬ አዱቱ አነና አቀበለ አደራ ዝምብራ ከወደ ተብራን ቀው ለጋንገላ ወረገ። እንግዲህ እንደሰማችሁት ነው። ዋናው ነገር ይሄ ነው። የልጃቸውን ፍትህ ማግኘት ይፈልጋሉ። ብዙዎች እንግዲህ ችግር ሊከሰት ይችላል፣ እንደዚህ አይነት ወንጀሎች ሊከሰቱ ይችላሉ። ፍትህ ግን ማግኘት አለባቸው። ያ ነው እኔ ማምኑ። አባቷም ይሄን ነው የገለጹት። ፍትህ ልጄ ማግኘት አለባት ነው እያለ ያሉት እና ስለዚህ በዚህ ጉዳይ ላይ ደግሞ ፖሊስ ብዙ ጊዜ የሚታማው አንድ ጉዳይ ኬዝ ይዛል። ያንን ጉዳይ የት እንደደረሰ አይታወቅም። መጨረሻ ላይ ሳይነገር የሚቀርበት ጉዳይ ያለ ነውና ይሄ ነገር መስተካከል አለበት ነው። በዚህ አጋጣሚ እንግዲህ የቀነኒ ባለቤትም ማለት የቀነኒ ፍቅረኛ የነበረው አንዷለምም እንግዲህ በዚህ በቀብር ስነ ስርዓት ላይ ተገኝቶ ነበረ። እስቲ እሱንም አይተን እንመለስ። ድምፃዊ አንዷለም ጎሳ በሞዴልና ቀነኒ አዱኛ የቀብር ስነ ስርዓት ላይ ተገኝቶ በምስሉ ላይ እንደምትመለከቱት ስርዓተ ቀብሩ ማስፈጸሙ ተሰምቷል። እንደሚታወሰው በሟች ወይዘሮ ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ በመግለጽ ድምፃዊው ማለትም አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያደረገበት እንደነበር ገልጾ ነበር። ዛሬ መጋቢት 3 ቀን 2017 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል አርቲስት አንዷለም ጎሳ ጨምሮ ቤተሰቦቿ እና ወዳጅ ዘመዶች በተገኙበት ስርዓተ ቀብሩ ተፈጽሟል። ሌላው ከቀነኒ ጋር የተያያዘ አንድ ትልቅ መረጃ የወጣው ምንድነው? ቀነኒ እንግዲህ የቲክቶክ አካውንቷ ነው። ቲክቶክ አካውንቷ እንግዲህ ከህልፈቷ በፊት ወደ 300,000 አካባቢ የነበረ ቲክቶክ አካውንት ነበራት። ከህልፈቷ በኋላ ግን ኦልሞስት ወደ 500,000 አካባቢ ሊገባ ተጠግቷል። በሁለት ቀን ውስጥ 100 ምናምን ሺህ ሰው ተከትሏታል ማለት ነው። ይሄ ነገር ደግሞ ብዙዎችን እያስገረመ ይገኛል። ምክንያቱም ሰው በህይወት እያለ እንደዚህ ሳንከተል ምንድነው በህይወት የሌለውን ይህን ያክል መከተል እያለ ህዝቡም እንግዲህ በጣም በዚህ ጉዳይ እየተነጋገረበት ይገኛል። ኢትዮጵያ ውስጥም እንግዲህ እንደሚታወቀው ሰው ካለፈ በኋላ ነው የሚፈምሰው ወይም የሚታወቀው። በጣም አነጋጋሪ ጉዳይ ይሄ ነው። ብዙዎች እንግዲህ በህይወት እያሉ ሳናስታውሳቸው ሲሞቱ ነው ብዙ ሰዎች ትዝ የሚለው ነውና ይሄ ነገር በጣም አነጋጋሪ ስለሆነ ነው ያቀረብኩላችሁ። አንድ ወንድማችንም እኔ በምድር ላይ ለመኖር 15 ቀናት ብቻ ነው ያሉኝ፣ ከ15 ቀን በኋላ ህይወቴ ሊያልፍ ነው ልሞት ነው እያለን ነው። እስቲ ቪዲዮውን አይተን እንመለስ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ሰላም ቤተሰብ፣ ለትንሽ ጊዜ ከቲክቶክ ርቄ ነበር፣ ግን አሁን ተመልሻለሁ። የመጣሁት ግን አንድ ዜና ይዤ ነው። ለወዳጆቼ መርዶ፣ ለጠላቶቼ ደግሞ የምስራች ነው መሰለኝ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞችም የሩቅ ጓደኞችም ከልብ ይቅርታ መጠየቅ እፈልጋለሁ። ለችም 14 ቀን ስለሆነች በየቀኑ አንዳንድ ቪዲዮ ፖስት አደርግላችኋለሁ። በዚህ አጋጣሚ የቅርብ ጓደኞቼ ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል፣ ጊዜ ብናሳልፍ ደስ ይለኛል። 14 ቀን በኋላ የሚሆነውን ስለማላውቅ ወይ ሞታለሁ ወይ እኖራለሁ። ያው ከቻላችሁ ነው፣ ካልቻላችሁ ግን እንደሰማችሁት ነው። ኦልሞስት 14 ቀን ብቻ ነው የቀረኝ እያለ ነው በምድር ለመኖር እያለ ያለው ማለት ነው። ምን እንደገጠመው እንግዲህ ግልጽ አይደለም፣ የተናገረው ነገርም የለም። እስቲ ሌላ ቪዲዮ አለ እንከታተልና እንመለሳለን። እኔ ብቻ ነኝ ይህንን ነገር ያስተዋልኩት። በእህታችን ሞት ምክንያት የተሰሩ ቪዲዮዎች ላይ ካያችሁ ኮመንት ላይ ስገቡ ልሞት ነው፣ መሮኛል፣ ራሴን ላጠፋ ነው የሚሉ ኮመንቶች ሰዎች እየጻፉ ነው። ካስተዋላችሁ ደግሞ የሆነ ጊዜ የሆነች ልጅ ደብዳቤ ጽፋ ራሷን አጥፍታ ብንሄድ ይሻለናል ብላ በጣም ብዙ ሰዎች እኔም መሮኛል ብሄድ ይሻለኛል ብለው ራሳቸውን አጥፍተዋል። እዚህ ሚዲያ ላይ የሞት ዜና ይመጣል። ከዛ በኋላስ አብዛኛው ሰው ህይወቱ ባዶ እንደሆነ ይሰማዋል። ከዛ ራሱን ወደ ማጥፋት ይሄዳል። ይሄ ነገር ዝም ብሎ አይመስለኝም። የሆነ ስፒሪት አለ በህይወታችን ተስፋ ቆርጠን ራሳችንን እንድናጠፋ የሚያደርግ ያንን መረጃ ደግሞ የሚያቀብለን እዚህ ሚዲያ ላይ የሞት ዜና እያመጣል። ይህንን ነገር የማወራው ለእናንተ ተስፋ እየቆረጣችሁ ላላችሁ ሰዎች ነው።
እመኑኝ ልትሞቱ እየተዘጋጃችሁ ያላችሁ ሰዎች ይህንን ነገር በደንብ ስሙኝ። ህይወታችን እንደ ድልድይ ነች። ድልድይ ላይ ቤት አይሰራም። የመጣው ነገር እንዳለ ሊያልፍ ነው፣ ሊሄድ ነው። ትንሽ ጊዜ ብቻ ታገሱ። እግዚአብሔር ሁሉንም ነገር ያስተካክለዋል። ብዙ ከማውራት በላይ ተንበርክካችሁ ወደ ጸሎታችሁ ተመልሳችሁ ከፈጣሪያችሁ ጋር ህብረት አድርጉ። ያ ያስጨነቃችሁ ጉዳይ ተገልብጦ ነገ ለምስጋና ትቆሙበታላችሁ። አሁን ተስፋ እንድትቆርጡ የሚያደርጋችሁ ያንን ድምጽ ብቻ አትስሙ፣ እግዚአብሔርን ብቻ አዳምጡ። እግዚአብሔር በእናንተ ላይ ዓላማ ካለው በብዙ ተግዳሮት ውስጥ ታልፋላችሁ፣ ግን ነገ የተሻለ ይሆናል። ነግሬያችኋለሁ። ህይወታችን እንደ ድልድይ ነች። ድልድይ ላይ ቤት አይሰራም። የመጣው ነገር እንዳለ ሊያልፍ ነው። በርታ በሉ። ራሳችሁን ማጥፋት መፍትሄ አይደለም። ወዳችኋለሁ። ወንድማችን እንግዲህ በጣም ደስ የሚል መልእክት ነው ያስተላለፈልን። ምክንያቱም ራስን በማጥፋት ምንም የሚገኝ ነገር የለም ነው እያለ ያለው። ምክንያቱም እንደ ቀልድ የሚነገሩ ነገሮችም እንደዚህ ራሴን አጠፋለሁ ምናምን የሚባሉ ነገሮችን መቅረት አለባቸው። እነሱም ወደ እውነትም የሚወስዱ በቀልድ እንኳን ቢሆን ወደ እውነት የሚያመጡ ናቸው ነውና እነዚህ ነገሮች መቆም አለባቸው ነው እያለ ያለው ይሄ ልጅ ማለት ነው። ስለዚህ ሞት በራስ ላይ ቅጣት መቅጣት በጣም ትልቅ ኃጢአት ነው። ምክንያቱም ሁለት ቅጣት ነው የምትቀጣው። አንድ በምድር ነው የምትቀጣው፣ ሁለተኛ ደረጃ ደግሞ በሰማይ እንግዲህ ነፍስ በማጥፋትም ትጠየቃለህ ነውና ስለዚህ ራሳችሁን ለመጥፋት የተዘጋጃችሁ ወይም እንትን ያላችሁ ልጆች፣ ተስፋ የቆረጣችሁ ልጆች ተስፋ አትቁረጡ ነው እያለን ያለው። በጣም ትልቅ መልእክት ነው። ሁላችንም እንግዲህ ይህን መልእክት በደንብ አዳምጠን ተግባራዊ ማድረግ ይጠበቅብናል። እስቲ ሌላ መረጃም አለኝ። ትላንትና በንግድ ባንክ ያጋጠመው ምን ነበረ? የንግድ ባንክ የጥበቃ ሰራተኛ የሆነው ግለሰብ የፍቅር ጥያቄን አልተቀበለችኝም ያላትን የስራ ባልደረባውን መግደሉን የተሰማው ከእርሷ ጋር ደግሞ ግንኙነት አለው ብሎ ያሰበውን ሌላም ግለሰብ ገድሏል። በዚህም የተነሳ ራሱን አጥፍቶ የሶስት ሰዎች ህይወት እንዲያልፍ ምክንያት ሆኗል። የራሱን ጨምሮ ይህንኑ መረጃ የነገሩን ለጣቢያችን ብስራት ራዲዮና ቴሌቪዥን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑት ኮማንደር ማርቆስ ታደሰ ናቸው። ሰሞኑ እንግዲህ በጣም እንደዚህ አይነት የግድያ ዜናዎች እየሰማን እንገኛለን። እንግዲህ በቀጣይ የተሻለ ጥሩ ዜናዎች የምንሰማበት ጊዜ እንደሚሆንልን ተስፋ እያደረግኩኝ ለዛሬ የነበረኝን በዚህ አበቃው። በቀጣይ እንግዲህ በእንደዚህ አይነት ተመሳሳይ ጉዳዮች እንገናኛለን። እስከዛው እንግዲህ ይህንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉልኝ። ይህንን ዩቲዩብ ቻናል ሳብስክራይብ ያላደረጋችሁም ሳብስክራይብ አድርጉልኝ። ሀሳባችሁን ኮሜንት ላይ አስቀምጡ። በቀጣይ እንግዲህ በእንደዚህ አይነት አዳዲስ ጉዳዮችና በአዝናኝ ቪዲዮዎች እስከምንገናኝ እንግዲህ መልካሙን ለእናንተ ይሁን።